ሰላም እንዴት ናችሁ? ውድ የቻናሌ ተከታታዮች ዛሬም እንደተለመደው የፍቅር ንቅሳት የተሰኘውን በእውነተኛ ታሪክ ላይ የተመሰረተ ልብ አንጠልጣይና አሳዛኝ የፍቅር ታሪክ ክፍል 2ን ይዤላችሁ መጥቻለሁ። ለቻናሌ አዲስ የሆናችሁ ሰዎች ቤቱን ሰብስክራይብ በማድረግ ጀምሩ። እንዲሁም ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። በቀጥታ ወደ ቪዲዮ እንሄዳለን። በእውነተኛ ታሪክ ላይ የተመሰረተ ልብ አንጠልጣይና አሳዛኝ የፍቅር ታሪክ የፍቅር ንቅሳት ክፍል 2። ሮቢ ከሁሉም ጋር አስተዋወቀኝ። ዘመዶቹ ነበሩ። ከዛ ራት እየበላን ድንገት ሮቢ ተነስቶ መናገር ጀመረ። ሁላችሁም እንዳከበራችሁኝ እግዚአብሔር ያክብራችሁ። ይህን ዝግጅት እንዴት ተሟላ እንዲሆን በሐሳብም ሆነ በስራ ስለረዳችሁኝ በጣም አመሰግናለሁ። በተለይ ሚሞ ሌሊቱን ሙሉ ሳትተኚ ሁሉንም ስራ ሸፍነሽ ስትሰሪ ነበር። በኔና በእናቴ ስም ምስጋናዬን አቀርባለሁ አለ። አባቴንም ነፍሱን ባጸደ ገነት ያኑርልኝ ብሎ ተቀመጠ። ማስተዋል በተሞላው ንግግሩ ኮራሁበትኝ። እናቴ ቡና አፊ ብላኝ ቡና እያፈላው ብዙ ስናወራ ካመሸም በኋላ ሁሉም ወደ ቤት መሄድና የተቀሩት መተኛ ሲጀምሩ እኔና ሮቢ ቁጭ ብለን እያወራን እጄን እሱ እጅ ላይ አድርጎ ጣቴን መለካት ጀመረ። ሮቢ ምን እየሰራ ነው ስለው ደሞ ሰፊ ቀለበት ገዝቼ የሰው መሳቂያ እንዳልሆን ነው አለኝ። ሁለታችንም እየተሳሳቅን እናቴ ድንገት መታ እናንተ ከተገናኛችሁ በቃ ወሬ አያልቅባችሁም አይደል? ነገ እኮ ትምህርት አለ፣ በእኔ ተነሺ ተኚ አለችኝ እየሳቀች። አንተም ደክሞሃል ሮቢ፣ ከትናንት ጀምሮ አልተኛህም፣ በልተኛ አለች። እሱንም አቅፌው ቻልኩትና ወደ ቤት ሄድኩኝ። መጋቢት 7 ማታ ላይ የኔ ቤተሰቦች አስቱ፣ የሮቢ ጓደኞችና ሌሎችም ተከራዮች እኔና ሮቢ ግቢ ውስጥ ቁጭ ብለን እራት እየበላን እየተጫወትን ነበር። ሁሉም እራት በልቶ ጨርሶ የየራሱን ወሬ ማውራት ሲጀምር እኔና ሮቢም ከጓደኞቹ ጋር ማውራት ጀመርን። ሁሉም ቀስ በቀስ ወደ ቤት ሲገባ የሮቢ ሁለት ጓደኞቹ ደግሞ በፒሲ ፊልም ማየት ጀመሩ። እኔና ሮቢ ፊልሙ ስላልተመቸን የራሳችንን ወሬ ማውራት ጀመርን። ከሮቢ ጋር ቁጭ ብለን የባጤ ቆጡን ስናወራ ለካ ሰዓቱ ሄዶ ነበር። ከሱ ጋር ሲሆን በጣም ነው ደስ የሚለኝ። ልክ እንደ ሁል ጊዜው እጄን ይዞኝ እያወራን ጓደኞቹ ተነስተው በቃ እንሂድ ሲሉ አሱም መጣችና አዎ መሽቶባችኋል ሂዱ፣ እናንተም ግቡና ተኙ፣ መቼም እናንተን መለያየት ችግር ነው አለችን። ቅር እያለንም ቢሆን ተነስተን ገባን። ፍቅር ለኔም ሆነ ለሮቢ የመጀመሪያችን ነው። ለኔ በጣም ለብዙ ነገር መጀመሪያዬ ሮቢ ነው። ብዙ ነገሮችን በሷ አይቻለው። ደስ የሚልና ሁሌም ቢያስቡት የሚያስቀና የማይሰለች የፍቅር ጊዜ አብረን አሳለፍን። ቅዳሜ ቀን እኔ ግቢ ውስጥ ለማፍላት እቃ ቀራርቤ ቡናውን እየቆላው አጠገቤ መጥቶ ቁጭ አለና ኤርፎን አድርጎልኝ ላንቺ ነው ውዴ ስሚው አለኝ። የናቲማን የመጀመሪያ የሚለው ዘፈን ነበር። ዘፈኑ ገና መውጣቱ ነው። ተነሳሁና ጉንጩን ስሜው ቁጭ አልኩኝ። በጣም ደስ ብሎኝ ነበር። አንዴ ቆይ ሌላም አለ ድጋሜ ትስሚኛለሽ ብሎ አሁንም የናቲማንን ትራካንድን ዘፈን ከፈተልኝ። ሐሳባችንን በደንብ የሚገልጽ ግጥም ስለነበረው በጣም ነበር የወደድኩት። ቅዳሜን በጣም ደስ ብሎኝ አሳለፍን። ማታ ላይ እናቴ የኔና የሮቢን ቅርበት በጣም በስቶባት ስለተጠራጠረች ያለንን ግንኙነት እንድነግራት ጠየቀችን። እኔ ምንም ሳልደብቃት ሁሉንም ነገር ነገርኳት። ሁሉንም ስለነገርኳት ደስ ብሏት ሮቢንም ስለምታውቀው ምንም አላለችኝም። ሁሉም ነገር ሲመቻች እንዴት ደስ ይላል። ከሮቢ ጋር ያለን ፍቅር በጣም እየጨመረ መጣ። በቃ ሁሉም እስኪቀናብን ነበር ምንፋቀረው። ሮቢ ከጋበዘኝ ዘፈኖች ውስጥ የናቲማን የመጀመሪያዬና ተነፋፍቆ፣ የያሬድ የዘላለሜ ነሽ የሚለውን፣ የታሜ ሐኪሜ ነሽ፣ የሳንቾን አታሳዩኝ የሚለውን ሁሌም ስሰማቸው እስካሁን እሱን ነው የሚያስታውሱኝ። ግን ከምንም በላይ የብስራት ሱራፌል ቃል በቃል ብሎ ያዜመው ሙዚቃ ስሰማው ሮቢ አብሮኛለ አጠገቤ የተቀመጠ ያክል ነው የሚሰማኝ። ሁሌ ከሮቢ ጋር አብረን ስንሆን ስለምንሰማው ይህ ስሜት ይሰማኝ ነበር። አንድ ቀን እንኳን ከሮቢ ጋር ተኮራርፈን አናቅም። ሁለተኛ ወራችን እየቀረበ መጣ። መጋቢት 21 2010 ዓ.ም ነበር። ሰማይ የተደፋብኝ እስኪመስለኝ የጨለመብኝ በጣም ከባድ ቀን ነበር። እናቴ ከሮቢ ጋር ያለኝን ግንኙነት እንዳቆም አንዴ እየተቆጣች አንዴ እያለቀሰች ነገረችኝ።
መጀመሪያ ላይ የቀልዷን ቢመስለኝም እያለቀሰች ስትለምነኝና ስትቆጣኝ ነው የእውነቷን መሆኑ የገባኝ። ከሱ ተለይቼ እንደማልኖር እንባዬን እንደ ዝናብ እያወረድኩኝ በነግራትም ልመናዋ ወደ ትዕዛዝ ለወጠችው። ከሱ ጋር እንድለያይ የፈለገችው ብዙ ጊዜ ከሰዎች ጋር ስለሚደባደብና ስለሚጣላ እሱን እንጎዳለን ብለው እኔን የሆነ ነገር እንዳያደርጉኝ በመፍራት ቢሆንም ከሱ ተለያይ ከምባል ግን ሞት ሺህ ጊዜ ይሻለኝ ነበር። ስለዚህ ግንኙነታችንን በድብቅ ለማድረግ ወሰንኩኝ። በጣም ከባድ ነበር። ለሮቢ 3 ቀን ብደብቀውም ጭንቀቴ በግልጽ ያስታውቅ ስለነበር በጣም እንድነግረው ሲጨቀጭቀኝ ነገርኩትኝ። በእኔ ምክንያት እንዲህ ስላሰቃየውሽ ይቅርታ ርብቂ፣ ሁሉንም ማስተካከላለሁ ብሎኝ ዳግመኛ እንደማይጣላ ቃል ገብቶልኝ ማሚንም ይቅርታ እንደሚጠይቃን ነገረኝ። የስንት ቀን ጭንቀቴን እሱ በአንድ አረፍተ ነገር አጠፋልኝ። እጅግ በጣም ደስ አለኝ። ያክስቴ ልጅም ጭንቀቴ በጣም ስላስጨነቃት እናቴን ደውላ አናገረቻት። እናቴ ባይዋጥላትም ደስተኛ እንደሆን ፈቀደችልኝ። ያፈቀሩትን ሰው በነፃነት ማግኘት የመሰለ ምን አለ? መጋቢት 30 2010 ዓ.ም እሁድ ቀን የፋሲካ በዓል ነበር። ሮቢ ከአባቴ ጋር የምኖርበት ሰፈር መጥቶ ተገናኘን። በጣም ናፍቆኝ ስለነበር ትንሽ ብቻ ነበር አብረን የቆየነው። ከዛ የገዛውለትን ሰዓት እንደተጠቀለለ ሰጥቼው ቶሎ ወደ ቤት መሄድ ስለነበረብኝ ሄድኩኝ። እኔና ሮቢ በፍቅራችን እንኳን ሌሎች እኛ ራሱ እንቀና ነበረ። ከሮቢ ጋር 3 ወር ሞልቶናል። እረ እንደውም ለልደቴ የሆነ መናፈሻ ሄደን የአንገት ሐብል አደረገልኝ። ከዛ ወደ እናቴ ቤት ስለነበር የምንሄደው አብረን ወደ ቤት እየተመለስን ካፕኬክ ገዝተን እየበላንና ክሬሙን እየተቀባባን ነበር ሄድነው። እቤት ልንደርስ ስንል አብረን እንደነበረን እንዳያውቁ እኔ መጀመሪያ ገባውና እሱ ትንሽ ቆይቶ መጣ። ልደቴን ደስ ብሎኝ አሳለፍኩኝ። ሮቢ ለእናቱ የፍቅር ግንኙነት እንደጀመርን እንደነገራት ነገረኝ። ቢሆንም አስቶ አሁንም እንደ በፊቱ ነች፣ ምንም አልተለወጠችም። ግንቦት 12 2010 ዓ.ም ሁላችንም ተሰብስበን ቤተክርስቲያን ሄድን። ድግስ ነበረ። ከዛ ሮቢ እዛው ቁጭ ብለን አንቺ የአባቴ ምትክ ነሽ፣ አባቴን ባጣሁት በአመቱ አንቺን ሰጠኛለኝ። ሮቢ ለአባቴ ያለውን ፍቅር ጠንቅቄ ስለማቅ ደስታዬ ወደር አጣ። ወደፊት ተጋብተን ለሚኖረን ህይወት ማረጋገጫ ፊርማ ይሰጠኝ እስከሚመስለኝ ድረስ ምን አይነት ህይወት እንደሚኖረን ያሰብኩኝ በደስታ ክንፍ አውጥቼ ልበር ምንም አልቀረኝም ነበር። ሮቢ የአባቱን ያክል እንደሚወደኝ ሳስብ መቼም እንደማይተወኝ ከመቼውም ጊዜ በለጠ እርግጠኛ ሆንኩኝ። ቀናቶችን እየተኩ ፋይናል ኤግዛም ከወሰድን በኋላ ከአክስቴ ልጅ ጋር ትንሽ ተጋጭተን እናቴ ጋር መኖር ጀመርኩኝ። አሁን ክረምት ነው፣ ስለዚህ ትምህርትም የለም። በዛ ላይ ከሮቢ ጋር አንድ ግቢ ነው የምንኖረው። ጠዋት ነክቶ የመኝታ ሰዓት እስኪደርስ እኔና እሱ አንድ ላይ ነን። ቀናችሁብኝ አይደል? ከሚያፈቅሩት ሰው ጋር አንድ ላይ የኖሩ አብሮ መዋል። አቤት ለዚህ ደስታ ሚሆን ቃል የለኝም። ጠዋት ሲነጋ እኔ የለሁም፣ እነ ሮቢ ቤት ነኝ። ይህ ልምድ እንኳን እኔና ሮቢን አስቱም ለምደዋለች። አንዳንዴ ባልሄድ እንኳን አስቱ ፍቅርን እየላከቻት ትጠራኝ ነበረ። ሐምሌ 5 2010 ዓ.ም ከሮቢ ጋር 5 ወር ሞላን። የአመቱ ቡሄ ስለነበር እኔ ሮቢ አስቱና ፍቅር ልናነግስ ወደ ቤተክርስቲያን ሄድን። ሮቢን የመጀመሪያ ልጃችን ስም ማን ቢሆን ደስ ይልሃል ስለው በጣም ነው የገረመኝ። እኔም ያሰብኩትን ስም ነበር የነገረኝ፣ ቅዱስ ዓለም። የሁለታችንም ምርጫ ነበር። ደስ ሲል ቀኑ የሰኔ ጾም መፍቻ ስለነበር ወደ ቤት ሄደን አስቱ ወጥ መሰራራት ጀመረች። እነማም ከስራ ሲመጡ ሁላችንም አንድ ላይ በላን። ሐምሌ 11 2010 ዓ.ም በድጋሚ እናቴ ከሮቢ ጋር እንድለያይ ጥብቅ የሆነ ትዕዛዝ ሰጠችኝ። እናቴ ውሳኔዋ የሚሻር አይመስልም። የሚያፈቅሩትን ሰው ለማጣት ማሰብ በጣም ከባድ ነበር። ለመጀመሪያ ጊዜ የእናቴን ትዕዛዝ ተላለፍኩኝ። ከሱ መለየት እንደማልችል ቃል በቃል ነገርኳትኝ። እሷም በሰዓቱ በጣም ተናዳ ስለነበር ያለችኝን ካላደረኩኝ ቤቱን እንደምትለቅ ነገረችኝ። ግን ማን ነው እስቲ እኔ በዛ ሰዓት የተሰማኝን ስሜት የገባው? ለማንም የማይገባ ስሜት ነበር። መቼም ሞተን አይኑን ከማላየው ያልሽኝን አደርጋለሁ። ግን እሱን ከኔ ልታርቂው የምትችው በአካል ነው፣ ከልቤ ሊወጣ አይችልም አልኳትኝ። እናቴ ንዴቷ ጠፍቶባት በንግግር እየተገረመች አንቺ እኮ ገና ልጅ ነሽ፣ ብዙ ህይወት ይጠብቅሻል አለችኝ። የኔ ማዘን ቢያሳዝናትም በሰዓቱ በሮቢ ተናዳበት ስለነበር ውሳኔዋን ሊያስቀይራት አልቻለም። ቀናቶች እየተቆጠሩ በመጣ ቁጥር
እኔና ሮቢ በነፃነት የመገናኘት ፍላጎታችንና ሐዘናችን እየበረታ መጣ። እንደ በፊቱ አንድ ላይ መዋል የለ፣ አብረን ምግብ መብላት የለ። በቃ ለደቂቃ ያክል ግቢ ውስጥ እንገናኝና ሌላውን በቴሌግራም ነበር የምናወራው። ለማያውቀው ቀላል ሊመስል ይችላል፣ ግን እጅግ በጣም ከባድ ነበር። ቢሆንም ከዛ ግቢ ወጥተን አይኑን ካለማየት እንዲህ ይሻል ነበር። እናቴ ከከለከለችኝ በኋላ ያመጣሁት የባህሪ ለውጥ ቢያሳስባትም መሸነፍ ስለማትወድ በውሳኔዋ እንደጸናች ነው። እናቴ ግንኙነታችን እንዲቀጥል ባትፈቅድም ሮቢ ላይ ግን ምንም አልተለወጠችበትም ነበር። ሐምሌ 21 2010 ዓ.ም የማን ባል ምርቃት ስለነበር ዛሬ ሽርጉዱ ተጣጥፏል። በዚህ አጋጣሚ እኔና ሮቢ የቤቱን ዲኮር ስንሰራ ያለምንም ከልካይ አብረን ዋልን። ወደ ማታ ላይ ማምና አስቱ ፕሮግራሙን እንዴት እንደሚያደርጉ እያሰቡ እኔና ሮቢን የተከራዩትን ድንኳን እንድናመጣ ሂዱ ተባልን። አቤት ደስታ! እንኳን ለቀናቶች የናፈቅነውን ነፃነት አግኝተን አይደለም፣ ምክንያት እየፈለግን አብረን ስንሆን እንኳን ደስታው ልዩ ነው። ድንኳኑን ለማምጣት ስንሄድ ቦታውን ስለማናቀው የማን ባል አብሮን ነበር የመጣው። የምርቃቱን ዋዜማ ደስ ብሎን አሳለፍን። ማታ ላይም ስራ ሲሰራ ስለነበር አብረን ብዙ አመሸን። ነገ እኔና ሮቢ የማመን ባል እናስመርቀው ስለምንሄድ በጊዜ ተኛን። ቀኑ በጣም ደስ ይል ነበር። አይነገ የለ ነግቶ እኔና ሮቢ የማመን ባል እናስመርቅ ሄድን። የማን ባል ወንድሙና እናቱም አብረውን ነበሩ። አብረን ብዙ ፎቶዎችን ተነስተን እቤት ወደ ተዘጋጀው ዝግጅት ስንሄድ ድምቅ ብሏል። ሁሉም ነገር ቦታውን ይዞ ደስ ይል ነበረ። የተጠሩ ሰዎች መምጣት ሲጀምሩና ሁሉም ቢዚ ሲሆን ሮቢ ጠርቶኝ እነሱ ቤት ሄድኩኝ። እንዲህ ብቻችንን ከተገናኘን ስንት ጊዜ ሆኖን ነበር። ሄጄ ጥምጥም ብዬ አቀፍኩትኝ። እሱም አቀፈኝና ይህ እያሳለፍን ያለነው ጊዜ እንደማይደገም በራሱ መንገድ እንደሚያስተካክለው ቃል ገባልኝ። በምን አድርጎ እንደሚያስተካክለው ግራ ቢገባኝም ሁሌም ሮቢ ላይ ትልቅ እምነት አለኝ። በተለይ የአባቴ ምትክነሽ ካሌም በኋላ በምንም ሚንስ እንደማይተወኝ እርግጠኛ ነበርኩኝ። እኔም አባቴን ካሉኝ ነገሮች ሁሉ አብልጬ ነው መወደው። ከአባቴ በኋላ በዚህ መጠን የወደድኩት የመጀመሪያ ወንድ ሮቢ ነበረ። ማም ከፈለገችኝ እንዳታጣኝ ብዬ ቶሎ ወጣሁኝ። እኔ እንደወጣሁኝ ሮቢም ትንሽ ቆይቶ መጣና ማም ጋር ሄዶ በጆሮዋ የሆነ ነገር ሲላት እሷም አንገቷን ወደ ላይና ወደ ታች ነቀነቀችለት። ከዛ ተከታትለው ከግቢ ውጭ ወጡ። የዛን ጊዜ የተሰማኝ ፍርሃትና ድንጋጤ መቼም አጋጥሞኝ አያውቅም። ቆይተው ነበር የገቡት፣ ቢያንስ ከ10 ደቂቃ በኋላ ቢሆንም ለኔ ግን ከሮቢ ጋር በነፃነት ሳንገናኝ ያሳለፍነውም 10 ቀን ያህል ነበር የረዘመብኝ። ሮቢ ከማም ጋር አውርቶ ሲጨርስ በምልክት ወደ ቤት ጠራኝ። ሲጀመር ባይጠራኝም እኔም ልሄድ ነበረ። ወዲያውኑ እየተቻኮልኩ ሄድኩኝ። ልክ ሳየው የከፋው ይመስላል። አልማውጣት አልቻልኩም። በቃ መጥፎ ዜና ምሰማበት አቅም አልነበረኝም። ዝም ብያየሁት። እስካሁን እንዳቀረቀረ ነው። ሁለታችንም ዝም ብለን ቀረን። እንደምንም አፌን አላቀቄ ሮቢ አልኩትኝ። መጥቶ አቀፈኝ። ይኸውልሽ ርብቂ ማሚ ፈቅዳልናለች አለኝ እየሳቀ። እስካሁን ያስመሰለው ሰርፕራይዝ ሊያረገኝ ፈልጎ እንደሆነ ነገረኝ። ደስታዬ አሳብዶኝ ዘልዬ ተጠመጠምኩበትኝ። ሁሉንም ነገር ያወሩትን አንድ በአንድ ነገረኝ። ማመን ጠርቷት ውጪ እንደወጡ እሱ ምንም ሳያወራ ሮቢ ይኸውልህ ለምን እንደፈለከኝ አውቃለሁ። ያንተና የርብቂ ፍቅር ብዙ ተፈትኗል፣ ግን የናንተ ፍቅር እንኳን ሊቀንስ ይቅርና ይበልጥ ጨመረም። የሁለታችሁንም ጸባይ እያስተዋልኩት ነበር። እናንተ መለያየት ፈጽሞ የማይታሰብ ነው። እግዚአብሔር ያጣመረውን ማንም መለየት አይችልም ብላ ፍቅራችንን እንድንጀምር ፈቅዳልናለች። እናሱንም ብዙ እንደመከረችው ነገረኝ። የዛሬው ደስታዬ ልክ አጣ። ወደ ማታ አካባቢ የተጠራው ሰው ሁሉ ተሸኝቶ እኛ ተሰብስበን መጫወት ጀመርን። ሌሎቹ ምርቃቱን ሲያከብሩ እኔና ሮቢ ደግሞ የፍቅራችንን የነፃነት ቀን እያከበርን በጣም ተደስተን አሳለፍን። ከዛ በኋላ ያሉትን ቀናቶች ሁሉ በጣም ደስተኛ እየሆንን የፍልሰታ ጾም ደረሰም። ፍልሰታን አብረን ማስቀደስ ጀመርን። የ6 ወራችን ማግስት ጊዜ አልሄድንም ነበረ። ሳናስበው በጣም ለየት ባለ መንገድ አከበር ነው። ቤቱን ቀለም እየቀባን ደስ የሚል ቀን ነበር። አንዴ ፊታችንን አንዴ ጸጉራችንን እየተቀባባን ቤቱን ቀብተን ጨረስን። ነሐሴ 14 2010 ዓ.ም
እኔና ሮቢ መንገድ ላይ ቆመን እያወራን 3 ወንዶች ከፊታችን መጡ። ልክ አጠገባችን ሲደርሱ ቆሙና አንዱ ልጅ እኔን ጎተተኝ። ሮቢ እኔን ሊያስለቅቀኝ ሲል የቀሩት 2 ልጅ ከኋላ ይዘውት ጊዜ እንኳን ሳይሰጡት በጩቤ ወጉት። ሮቢ አይኔን እያየ ከፊቴ ሲወድቅ ነበር። ከዚህ እውነት ከሚመስል አስፈሪና አስቀያሚ ቅዠት የነቃሁትኝ። ልክ እንደተነሳው የእውነት የሆነ ይመስል የሆነውን እያስታወስኩኝ አለቀስኩኝ። ከናቴ ጋር ስለነበር የተኛሁትኝ ሳለቅስ ተነስታ ምን እንደሆንኩኝ ስትጠይቀኝ ነገርኳት። እሷም ሁኔታ ያስገርሟት እየሳቀች ጠግቦ በልቶ ስለተኛ ነው አለችኝ። እኔም የሰጠችኝ ምክንያት ፈገግ ቢያስብለኝም ሮቢን እስካገኘውና ምንም እንዳልሆነ እስካረጋግጥ አላመንኩም። አይነጋ የለ ያ የጭንቅ ሌሊት ነክቶ ሮቢን አገኘሁትኝ። ያየሁትን ህልም ስነግረው ሆዱን እስኪያማው በእኔ እንደዛ መሆን እየሳቀ እሱም እናቴ እንዳለችው ጠግቦ በልቶ ስለተኛ እንደሆነ ነገረኝ። እኔም እያሾፍኩኝ ሁለተኛ ጠግበህ እንዳትበላ አልኩትኝ። ሁለታችንም ተሳሳቅን። ቀናቶችም እየበረሩ መቼም ህይወት ብዙ ስሜቶች የሚፈራረቁባት ናት። ደስታ ሲኖር ሐዘን ይመጣል። የኔና የሮቢ ፍቅር በድጋሚ ሊፈተን ነው። የኔና የሮቢ እናት ተጣሉ። ሮቢ ነገሩ ስላስጨነቀው ሁለቱን ለማስታረቅ የአስቱን እናት ሊያመጣ ወደ አሰላ ሄደ። ሮቢ ስልኩ ተበላሽቶበት ስለነበር እሱ በሌላ ሰው ስልክ ሲደውልልኝ ብቻ ነበር ማገኘው። እናቴም ቤቱን ለመልቀቅ አስባ ለጊዜው እዛው ሰፈር አገኘች። ለሮቢ እንኳን ነግሬው እንዲያስቆማት ማድረግ አልቻልኩም ነበር። ምክንያቱም ሮቢ አልደወለልኝም። አርፍዶ ነበር። ቤቱን ለቀን አዲሱ ቤት እቃውን አስገብተን ስንጨርስ የደወለው። ሮቢ በጣም ባይናፍቀኝ ኖሮ በዛ ሰዓት ባላወራው ደስ ይለኝ ነበር። ሲደውልም አነሳውትና አወራውትኝ። በጣም ቅዝቅዝ ብዬ ስለነበር ምን እንደሆንኩ ሲጠይቀኝ ሁሉንም ነገር አንድ በአንድ ነገርኩት። ሮቢ ምንም አላለኝም። ሳወራውም አይመልስልኝም። በጣም ጨነቀኝ። ስሙን ደጋግሜ ብጠራውም መልስ የለም። ከብዙ ዝምታዎች በኋላ ያለ ምንም መልስ ስልኩ ተዘጋ። ሮቢ በጣም ሲከፋው ምንም አይናገርም። ዝምታን ነው የሚመርጠው። እኔም ሐዘኔን ዋጥ አድርጌ እሱን እንዳላጽናና እንኳን እንደሌላው ጊዜ አብረን አይደለንም። ሌላው ቢቀር እንኳን ስልኩም አይሰራም። በነጋታው ከተረጋጋ በኋላ ደወለልኝ። እዛ ምንም እንደማይሰራና ቶሎ እንደሚመጣ እቤትም መጥቶ እንደምንገናኝ ነገረኝ። ሮቢ በነገረኝ ቀን እቤት መጣ። ከ3 ቀናት ናፍቆት በኋላ አገኘሁትኝ። ሁሉንም ሰላም ብሏቸው እኔ ጋር ሲደርስ ተያየንና ተቃቀፍን። እስኪ ድረስ አቅፎኝ ቁጭ አልን። ማም እያየችን ትገረማለች። ምንም ብንፈተን ፍቅራችን ይበረታል እንጂ ቀዝቅዞ አያውቅም ነበር። ከሮቢ ጋር በዚህ መንገድ እሱ ቤት እየመጣ መገናኘት ጀመርን። ነሐሴ 21 2010 ዓመተ ምህረት ነበር የወጣ ነው። ማም የተሻለ ቤት ስታገኝ ነሐሴ 28 2010 ዓመተ ምህረት ጭራሽ ሰፈሩን ለቀን ወደ ሌላ ሰፈር ገባን። የገባን ቀን ለሮቢ በምልክት እየነገርኩት መጣ። አዲስ የተከራየነው ቤት ሁሌም ይመጣል። ቢያንስ አሁን ሮቢዬን አገኘዋለሁ። ለኔ ይሄ በቂ ነበረ። እንግዲህ በዚህ ሁኔታ 2011 መጣው ተቀበሉኝ ማለት ጀመረ። መስከረም 1 2011 ዓመተ ምህረት ሮቢዬ ወደ ከሰዓት አካባቢ ቤት መጥቶ አብረን በዓልን ደስ ብሎን አሳለፍን። ለ10ኛ ክፍል ሁለታችንን መዘጋጀት ጀመርን። ትምህርት ተጀምሮ እንደ በፊታችን ትምህርት ቤት መገናኘት ጀመርን። ቅዳሜ ደግሞ እኛ ቤት እየመጣ አብረን እንውል ነበረ። የሮቢ ልደት ህዳር ወር ላይ ስለነበር እኔ ልሰጥ ያሰብኩት ስጦታ ደግሞ ጊዜ ስለሚፈልግ ስልኬ ላይ ያሉትን ፎቶዎች ቶሎ በማሳጠብ ላይ ተጠመድኩኝ። ሁሉንም ፎቶዎች በቅርጽ ቆራረጥኳቸው። በኋላ ያዘጋጀሁትን ማስታወሻ ደብተር ላይ ለጠፍኳቸው። ዛሬ ሮቢ እመጣለሁ ብሎኝ ስለነበረ ቤቱን አዘጋጅቼ የሱን መምጣት መጠባበቅ ጀመርኩኝ። እመጣለሁ ካለኝ ሰዓት አሳልፎብኝ ስለነበር ስልኬን አውጥቼ ሮቢ ጋር መደወል ጀመርኩኝ። 2 ጊዜ ስደውል ስልኩ አይነሳም። ቴክስት ላኩኝ፣ አይመልስም። ሁኔታው ቢያሳስበኝም ግን እሱን ከመጠበቅ ውጪ አማራጭ አልነበረኝም። እመጣለሁ ካለኝ ሰዓት 2 ሰዓት አረፈደ። በር ላይ ወጥቼ የሮቢ መምጣት ብጠባበቅም አሁንም የለም። ለ3ኛ ጊዜ መልሼ ብደውልም ስልኩ አይነሳም። በጣም ጨንቆኝ ከወዲህ ወዲያ ስልኬን ይዤ እየተንጎራደድኩኝ የሮቢ መምጣት ስጠባበቅ በድንገት የማላውቀው ስልክ ቁጥር ስልኬ ላይ ተደወለልኝ። ውድ ቻናሌ ተከታታዮች የፍቅር ንቅሳት የተሰኘው በእውነተኛ ታሪክ ላይ የተመሰረተ
ልብ አንጠልጣይና አሳዛኝ የፍቅር ታሪክ ክፍል 2 ይህንን ይመስል ነበረ። በቀጣይ ክፍል እስከምንገናኝ ድረስ ማሂ ነበርኩኝ። ቸር ሰንብቱ።